አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 30 በዝች ቀን የእስክንድርያ ሊቀ ጳጳሳት በሆነ በከበረና በተመሰገነ በአባ አትናቴዎስ ላይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ላደረገው ታምር መታሰቢያ ሆነ። ሁለተኛው ቆስጠንጢኖስ ወደ ረከሰች የአርዮስ ሃይማኖት በገባ ጊዜ እስክንድርያው ሊቀ ጳጳሳት አባ አትናቴዎስን አሳዶ ከሃዲውን ጊዮርጊስን በእስክንድርያ መንበር ላይ ሾመው። የእርሱንም ሃይማኖት እንዲያጠናክር የረከሰ የአርዮስን ሃይማኖት የማይቀበሉትን ግን ሁሉንም ይገድላቸው ዘንድ አዘዘው። ብዙዎች ፈረሰኞች ጦረኞችን ለእርሱ ሰጥቶታልና፣ ስለዚህም ከእስክንድርያ ሰዎች ቁጥር የሌላቸውን ብዙዎች ምዕመናንን ገደላቸው። ቅዱስ አትናቴዎስም በተሰደደበት 6 ዓመት ኖረ። ከዚህም በኋላ የእግዚአብሔር ልጅ የካደው ታናሽ ቆስጠንጢኖስ ወዳለበት ወደ ቁስጥንጥንያ ተነስቶ ሄደ። ንጉሡንም እንዲህ አለው፣ ወደ ተሾምኩበት መንበሬ ትመልሰኝ እንደሆነ መልሰኝ፣ ይህ ካልሆነ የምስክርነት አክሊልን እንድቀበል ግደለኝ። ንጉሡም ይህን ነገር ከእርሱ በሰማ ጊዜ በታናሽ መርከብ አድርገው ያለ ቀዛፊ ያለ መብልና መጠጥ በባሕር ውስጥ እንዲተዉት አዘዘ። ንጉሡም በስጥመት ወይም በራብና በጥም እንደሚሞትለት አስቦ ነበርና የቀናች ሃይማኖትንም ስለመለወጡ እንዳይዘልፈው ከእርሱ ያርፍ ዘንድ እንዲሁም ንጉሡ እንዳዘዘ በቅዱስ አትናቴዎስ ላይ ያደረጉበት። ንጉሡም እንጀራና ውሃ ባይሰጠው ከሰማይ ለእርሱ የወረደ እንጀራ ስለ እርሱ የፈለቀ ውሃም አለው። የመርከብም ቀዛፊ ቢከለክለው እነሆ ዓለሙን ሁሉ በቃሉ የሚጠብቅ የሚመራ ከእርሱ ጋር ነበር። ስለዚህ ቅዱስ አትናቴዎስ በውስጧ የተቀመጠባት ያች መርከብ መላእክት እየቀዘፏት በጸጥታና በሰላም ተጓዘች። በሦስተኛውም ቀን ከእስክንድርያ ወደብ ደረሰች። የምዕመናንም ወገኖች ደግ ጠባቂያቸው እንደደረሰ በሰሙ ጊዜ እጅግ ደስ አላቸው። መብራቶችንም በመያዝ በምስጋና እየዘመሩ ሊቀበሉት ወጡ። እግዚአብሔርንም እያመሰገኑ ወደ ቤተ ክርስቲያን አስገቡት። ከሃዲው ጊዮርጊስም ከወገኖቹ ጋር ወጥቶ ሄደ። በዚያችም ቀን ቅዱስ አትናቴዎስ ለእግዚአብሔር ታላቅ በዓልን አከበረ። የእስክንድርያም ሰዎች እስከ ዛሬ ድረስ ያከብሩታል። በዚህ ታላቅ ክብር የመረጣቸውን ላከበራቸው ለእግዚአብሔር ምስጋና ይሁን። የቅዱስ አትናቴዎስም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አማ ሰላም ዘሰራዋ ቀመ ተዝካሮ በዕለተ ዛቲ ለአትናቴዎስ ዘያፈቅሩ አመወደይዎ ባይረ ለሕማም ወለተጽር ወንዘ የዝዝ መላይቲው ከመይጹሩ ሐመሮ እስማይደውዎ ለበጺሕ ሀገሮ። በዝችም ቀን የአርማንያ ሊቀ ጳጳሳት ጎርጎርዮስ መታሰቢያው ሆነ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዝችም ቀን የዘብዴዎስ ልጆች ያዕቆብና ዮሐንስ የተጠሩበት ነው። የአባ ቡላ፣ የማርዩ፣ የብትሩስ፣ የሰማይቱ የአስታሬስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ መምህራነ እበይ ወተድላ ዘደብረ ማርያም አብሳዲ ወአሮን ዘገሊላ ትትኖለሁኒ ስመሩ መንገለ ወፈርኩ ኩላ ይናሆን ይጸሬ ከመይንእው ገደላ አንበሳር ሁቦ ካልኡ ተኩላ ሰላም ለክሙ ጽጉባነ ምውፅ ጌረዳ ዘረከበክሙ ክርስቶስ ለባይረ ገሊላ በአውዳ አመሳተ ደይን ያዕቆብ ዮሐንስ በለተፍዳ በሉኒ ሊተ ዘዚአነ ወለትምህርትነ ወልዳ እንዘትህዙ ለነፍሴ ሄዳ። በዝችም ቀን ቅዱስ አባ ሳሉሲ ያረፈም ቅዱስ መስተጋድል ሲሆን ራሱ እንደ እብድ አደረገ። እርሱም በስውር ይጸልያል ይጾማልም፣ በሰው ፊት ግን ምን አይጸልይም አይጾምም። በየጠዋቱም ሁሉ የሚመገበውን የሳር ፍሬ አድርጎ በሰው ፊት ያላምጣል። በምሽት ጊዜ ግን ከወንድሞች መነኮሳት ጋር ምን አይቀምስም። አበምኔቱም አባ ይስሐቅና መነኮሳቱ ሁሉ ከሥራው የተነሳ ያደንቃሉ። ይህንንም ልማዱን ሊያስጥሉት ይሻሉ፣ ነገር ግን ልቡን እንዳያሳዝኑት ያስባሉ። በአንዲት ዕለትም የገዳማቸው በዓል ሆነ። አበምኔቱ አባ ይስሐቅም መነኮሳቱን እንዲህ አላቸው፣ ቅዱስ ቁርባንን ከመቀበሉ በፊት እህልን እንዳይቀምስ አባ ሳሉሲን ጠብቁት። እነርሱም ጠበቁት። በላበትም ጊዜ ሲደርስ ከእነርሱ ሊለይ ወደደ። መነኮሳቱም ከለከሉት። እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳይሆንባችሁ ልቀቁኝ ብሎ ጮኸባቸው። ባልተውትም ጊዜ በዛች ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከእሊህ መነኮሳት እጅ አድኝኝ ብሎ የቤተ ክርስቲያኑን ግድግዳ በቆቡ መታበት። ሕንፃውም ተሰንጥቆለት በዚያ ወጥቶ ሄደ። የግድግዳውም ግንብ ተመልሶ እንደ ቀድሞው ሆነ። የተሰበሰቡትም ይህን ድንቅ ታምር ባዩ ጊዜ 300 ጊዜ ኪርያላይሶን እያሉ
ጮኸው። በዚያንም ጊዜ ያችን ቆብ ወድቃ አገኟት። በታላቅም ክብር በቤተ ክርስቲያን ውስጥ አኖሯት። ድውያንንም በመፈወስ ከእርሷ ብዙ ታምራት ተደረገ። ሊቀ ጳጳሳቱን በሰማ ጊዜ ከእርሷ ሊባረክ ወዶ ያችን ቆብ ሊወስዳት ፈለገ። በየጊዜውም ሊወስዳት ወደ ቦታዋ ወደዚያ ገዳም ትመለሳለች። እንዲህም ሶስት ጊዜ ሆነ። ከዚህም በኋላ መውሰዱን ተወ። ከብዙ ወራትም በኋላ እንደ ዛሬው ሁሉ በዝች ቀን አባ ሳሉሲ በዚሁ ገዳም ባረፈበት ቦታ ተገልጾ ተገኘ። በክብርም ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ቅዱሳን በጻድቃን በሰማዕታት በከበሩ ደጋጎች መላእክትም ልመና ይማረን። በነቢያትና በሐዋርያት ይልቁንም አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኑር። የሁሉ ቅዱሳንም በረከት በርዕሰ ሊቃነ ጳጳሳት በአባ ማትያስ ላይ በሁላችንም የክርስቲያን ወገኖች ላይ ይኑር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ የመጽሐፈን ተረሳይ ከግዚኦ ጸሪቀ መበለት ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።